ምን ያስቅሻል? ምን ያናደረ እንዴ? ጉቺ ጓደኛው አይደለችም እንዴ? እኔ አሁን አንቺ እኔና ጆከር እየተጫወት ለጆከር ጊፍት ብትሰጪ እኔ አንቺን በአንቺ መሳደብ አለብን? ከዛ ደግሞ ምን አለች? ጊፍት በየቦታው የሚሸነፉ አለች። ይሄ ማሸነፍ የራሳቸው ውርደት ነው፣ ውርደቷ ነው። አሁን ስምህን ካልጠራች አንተው ራስህ አቤት በኋላ ሽቲ እንዴ ምን በንግድ ማዕከል ሙድ ያዘች። ከዛ በላይ መጨረሻ ላይ ቀልድ እየቀለደ ይመስለው እኔ ብቻ ይኸውልህ አንተ ብቻ ነህ እንደ ቀሚስ ነጋዴው እየቀለደች ነው ብዬ ትቻት ነበር። ምን ያናድሻል? አንቺም እህቴ እሷም እህቴ ናችሁ ብዬ ኮሜንት ጻፍኩ ቤቷ። እሺ ወዳው ቦለከች። አየሽ ምን ያክል ጥላቻ እንዳለ በስሜቷ ይደባል ነው። አየህ ወዳው ይሄ ማለት ጥላቻዋ በቃ መናገር ያልፈለገችው ብዙ አያት አለው እኮ እኔም ብቻ ጥላቻ ነው እንጂ ይሄ ስሜታዊ አይደለም። ጥላቻ ነው ጥላቻ። እኛ ቤት ተንጠልጥላ ነው ፎሎ ስትለቅ ነበር። እኛ ቤት ተንጠልጥላ እኮ ነው ፎሎ አንተ ቤት አይደል እንዴ ፎሎ ስትደረግ የነበረው? አንተ ቤት ነበረ እኮ ማን አለ ከኔ ቀድሞ ስንታመጣችን አላውቅም እንዴ በቃ ከኛ ያበለጠ ፌመስ ከኛ ያበለጠ ታወቀ ከኛ ያበለጠ ሰው የለም። እውነት ነው። እኔ እኮ እንድትረጋጋ ነው እያደረኩ ያለው ታውቃለህ። በጣም እንደዛሬው ስትናገር ሰምቼ አላውቅም። አይ እኛ ውስጣችን የሚያጉረመርም ነገር አለ፣ ብዙ የታፈነ ነገር አለ። ብዙ ታፈነናል እኛ በብዙ ነገር ብዙ በደል አለ ውስጣችን። ስለዚህ እንደነዛ ያለ ሸሌ ደግሞ ሲነካን ያመናል። ብዙ የታፈነው ነገር አለ፣ ብዙ የተበደልነው ነገር አለ፣ ብዙ የተጨቆነው ነገር አለ። እዚህ ልብስ ቤት ዝቅ ብለን መስራታችን ለመኖርና ጊዜ ለማለፍ ብለን እንጂ ወደን አይደለም። በዛ ላይ ደግሞ አማራን የምትል አንድ ሸሌ መታ ስትናገር አያምሽም እንዴ? ሌላ ቢናገር አያመኝም። ነፃነት አለበት ሀገር ቁጭ ብላ የእሱ አይነት እህቶች እየሰሩ ላባቸውን ጠፍ አድርገው የተሳደዱትን የተፈናቀሉትን የቤት የወደመባቸውን አባቶቻቸው የታሰሩባቸውን ቀጥ አድርገው የያዙ እኮ እዛ እሷ ጋር ያሉ እህቶች ናቸው። እሷ ሙሟን እያጠበች በፎቶ እየነገደች የምትሄድ አንዲት ሸሌ እኔ ላይ ሙርት ይዛለች እንዴ? ምንድናት እሷ? ማናት? መነገር አለባት። የእሷ ቢጤዎች ናቸው አሜሪካ ላይ ሌሊትም ቀንም ሰርተው ባፋቸው ደም እስከሚተፉ ድረስ ሰርተው እዛ ሀገር ላይ አባቶቻቸው የታሰሩባቸውን አባቶቻቸው የሞቱባቸውን ቤታቸው የተቃጠለባቸውን ስንት ነገር ያጡትን ቀጥ አድርገው ያዙ የእሷ አይነት ልጆች ናቸው። እሷ ግን በአማራ ፎቶ እየነገደች እምሷን ሙሟን በበርበሬ እያጠበች ከዛ ጥላቻዋ ደግሞ የእኛኑ ልጆች የእኛኑ እኔም ብቻ አይደለም ብዙ ከነ ጆከር ጀምራ ብትችል ታጠፋናለች። ያላት ጥላቻ ያላት እንትን ምንድናት እሷ? ዛሬ ነው ስድብ የጀመረው። ብር እየከፈለች 600,000 ፎሎ ገባው እያለች ጎንደር አሉ ምስኪን ቤተሰቦችን ኬክ የምታሰራ ነው። በአሁን ሰዓት አማራ የሚበላው ባጣበሳ እቺ ናት እንዴ አማራ የምትቆረቁር ሸሌ ሲጀመር በእንደነዚህ አይነት ሰዎች በግለሰብ ለምንድን ነው አማራ የሚጠራው? ነው እሷ እንደ ግለሰብ ነው መጠራት ያለባት። አንተም እንደዛው እኔም እንደዛው ሁሉም ሰው መነገር አለበት። ውክልና የተሰጡት ማን የወከላቸው? የምን ፓርላማ ነው? ምንድን ነው አማራ ያደረጋቸው? አማራ እንደዚህ ነው እንደዚህ ነው የምትሉት? ገነት ምን አለ መሰለሽ ሰይድ እኮ ዛሬ ሊናገር የወጣው በልሻል አይደለ? ከዚህ በፊት አላስጀበራትም። ከዚህ በፊት ወይ ቂም ይዞባት አይደለ? ሰይድ አልደረሰባትም። አንደኛ በይ ቆይ ለመናገር ለምን ትቸኩላለች? የሰውን ሞራል ለመንካት ለምን ትቸኩላለች? አሁን አንተ የተረዳው ነገር ምንድነው? አሁን ያረጋችሁላችሁ ምንድነው የሚመጣው ነገር? ጥላቻ ሌላ ነገር ምንም ነገር የለውም። ይሄ የጥላቻ ምልክት ነው። እሺ አሁን አንተ እየተሳደብክ ነው። ከሷ በምን ተሻልክ? ምንድነው የሚመጣው? ስለውጥ ነው
መቀጥቀጥ አለበት። ይሄ ለውጥ እናንተን የለውም እኮ አንድ ደደብ ግማታም ቀረሽ መጣች ምን ታመጣለች እንዴ? እስኪ ደደብ ግማታም እኛንም እኮ ወደኛም ትመጣለች እኮ እንዴ? እሱም ብቻ አይደለም እኮ አንቺ ይሄን ብለሽ ታስቢያለሽ እንዴ? ማጥፋት ብትችል የማጥፋት ችሎታ ቢኖራት ቢሆን እስካሁን ብዙ ታጠፋ ነበረ፣ ግን አታጠፋም። ፈጣሪ ብቻ ነው የሚያጠፋው። እና ዝም ብሎ ሰይድ ወጥቶ የሚሳደበው እብድ ነው እንደሱ እሱ እኮ ያልደረሰበት ይሄን አድርገሻል ይሄንን አንድ እንደዚህ ሳይናገር ራሷ በራሷ ጊዜ እኮ ነው እንግዲህ ላይቭ ላይ ማለት ነው። የሰው ልጅ እኮ የተሳስቻለሁ ይቅርታ ተሳስቻለሁ ይቅርታ አንድ ነገር እኮ የንቄታ ንቄት ይሄ ጥላቻው ነው ይሄ ሰላም እንዴት ነህ? ሰላም ነው ወይ? ሰላም ነው ሰላም ነው። ሰያይ አንድ ደቂቃ ወይም በቃ አንድ ደቂቃ ላወራ ብዬ ነው እና የገባሁትኝ። ዝም ብዬ ስመለከት ነበር የቆየው ቲክቶክ። ያው ብዙ መረጃ አልወድም ታውቃለህ፣ ግን አንተ ብዙ ነገር የምታውቅሰው ነህ። እኔ እናንተ እንተዋወቃለን ዝም ብሎ በወሬ ምናምን ሳይሆን በአካልም በሁሉም ነገር ስለምንተዋወቅ አንተና እኔና የምንተዋወቀውና ማንንም አትስማ። ሲጀመር አንተ ጋር የሚደርስ ሰው ማንም የለም። ለውሸት አይደለም እኔ ወሬም የለብኝም ታውቃለህ፣ ግን እኔ ደግሞ ስትናደድ ይከፋኛል። ማለት እንዴት እንደገባህ ከአዲስ አበባ ከኢትዮጵያ እንዴት አረብ መሬት እንዴት እንደገባህ ምናምን እኛ ነን የምናውቀው። ገብቶሃል አይደል? እዚህ ያለ ሰው ነው የሚያውቀውና ከዛ ውጭ የነበረህ ሌቭልም አውቃለሁና ብዙም ለሴት ልጅ ራሱ ቦታ መስጠት ራሱ ስህተት ነው የሚሆነው። አንተ ጋር ጭራሽ ለሴት ልጅ ምንም ስትናገር የነበረው እኮ ሪሊ የሆነ ነገር እኮ ነው። እኛ ነበር ስንሰድብ የነበረ ታውሳያየ እንደዚህ ነው ምናምን ስንል የነበረውና አንተ ጀግና ነህ። የውሃም ስለሆንክ በቃ ግልጽም ስለሆንክ ነው እዛ ደረጃ ላይ የደረስከው እንጂ የነበረው ሌብል ከባድ ስለነበረ አንተ እኔ እወድሃለሁ። ሁሉም ሰው ነው የሚወድህ፣ አንተን የሚጠላ ሰው የለምና አንዳንድ ከየት እንደመጣ የማይታወቅ ሰው የሆነ ነገር አለኝ ብለህ ከተናደርክ ሰዎች ጅል ስላሉን እኛም ጅሎች ጅላችሁና ካል ጅሎች እኛ ነን ብዬ ነው የምገምተውና ማወቅ እንትን ማለት ትልቅነት ነው ብዬ ነው የማስበውና እሷ ስለሰደበች በዛ ልክ ብዙም የኔ ያክል በቃ ሰራ ላይ ነው ያለው። በርታ አይዞ አለን ምን አባቱ እዚህ ይመጣሉ እኮ አይቀሩም፣ እዚህ መምጣታቸው አይቀሩም። እንቀበላቸዋለን፣ ችግር የለም። ደግሞ ለዚህ እና እንወዳቸዋለን። በርታ እሺ። ሰያይ አመሰግናለሁ ወንድሜ መታደል ቴንኪው። እንግዲህ እንደናንተ አሉ ወንድሞች አሉ። ይሄን የሚያቀሳስረውን ሰው አትስማው ብያለሁ ሰይድ። እንደነዛ ምንም ያንተ ሌብል አይደለም። በእንደዚህ አይነት ሁኔታ አትናገር እንዴ! አንተ ብዙ ነገር እኮ አልፈሃል፣ ብዙ ነገር እኮ ተብለሃል። ዛሬ እንዴት ነው የቤታ ነገር እንደዚህ ሆኖ የመጣ? ቤታ ደግሞ ማንኛውንም ሰው ነው የምትሳደበው እኮ እሷ እንዴ! አይ መሳደብ እኮ ችግር የለውም። ቤታ አፋውጣ መሳደብ እኮ ችግር የለም። ግን እኛ ምን አይነት ነገር እንዳለፈ እናውቃለን። እንደነዛ አሉ እውነተኞች ወንድሞች፣ እውነተኛ ቦታ የተገናኘን ልጆች አሉ። ግን በምትሰሪበት በንግድ ወይንም ደግሞ እሷ እየለመነች እኔ እየሰራው በዚህ በምሰራበት ያ ነው። እኔ እኮ ስድብ እኮ ኖርማል ነው። ስድብ እኮ ኖርማል ነው። ስድብ እኮ ኖርማል ነው። ሰው ይሰዳደባል። እኔ ስድብ አያመኝም። ግን ይሄንን እንትን አድርጋ ለገናው ሰያዝ ተቀጥሮ ነው የሚሰራው ወይንም ደግሞ ልብስ ይሸጣል ብላ በዛ በምሰራበት ስራ ላይ እኔ እንትን ለማለት ስትመጣ ይሄ ነው እኮ የሚያናድ ገብቶሻል እንጂ ሌላው እኮ ቲክታክ ላይ ኖርማል። ኑሮ አንተ ተረጋግተህ ስራ። ደግሞ የአበሻ ልብስ የሚሸጠው አንተ ብቻ አይደለም፣ ብዙ ሰው ይሰራል። ይሄ ስራ ነው፣ ንግድ ነው። ማንኛውም ሰው ነግዶ እንኳን አይደለም ይሄ የተከበረውን የኢትዮጵያ የባህል አልባሳት ሌላ ብዙ ነገር ህገወጥ ነገር እየሰሩ አንተ እንደ ቤታ ድምጥ ሆነሃል። እኔ ድምጥ ተመሆን ተገርፌለታለሁ፣ ታስሬለታለሁ፣ ተንገላትቼለታለሁ። እንደሷ እዛ ቂጤን እያመጣ ውሻ እያሸው አይደለም እከካ ደግሞ ልንገረው ብዬ ነው። አንዳንድ ቡቱቱ የቡቱቱ ልጅ ፎሎ አድርጉት ወንድማችንን መታደል። ስንት ጀግና ስንት
ታብ ኮፕሊንግ አሉት መነገር አለበት። ገኒዬ እንዴት ነሽ? ነሽ አንቺን ሰው እያረጋጊ ነግሬሻለሁ። ማሬ ሳይገባ በፊት ወቅሬው እንደሚመጥና ምን እንደማትለው እንደማይመለከተው እሷ ታብ ኮፕሊንግ አድርጉ ሁላችሁ። ደረጃ እንደሚለያይ ነግሬው ነበር። በርበዴና ገብቶ ምን እንደነካካው አላውቅም። እኔ እኮ የተረጋጋው ሰው ድሮም የተረጋጋው ሰው ድሮ የተረጋጋ መሆን ስንት እህቶቻችን ሲሰድበው ሲያባረው ዝም ማለት ይሄ ራሱ መረጋጋት ነው። ሁላችሁም አንተ ጋር እኩል ጫማ መለካከት ይችላል የሚመጥን ሰው ጋር ነው። ያንተን ጫማ እኩል የሚረመድ ሰው ጋር ነው። የጎንደር ጥላቻ አለበት። ትክክለኛ ጎንደሬ ይናገር። እሺ እንደ ቤታ ያለ ማንነት የሌለው ሸሌ ሳይሆን ትክክለኛ ጎንደሬ ቀብራራ ጎንደሬ ይናገር። ጎንደሬ ሙቼ ነው የምወደው። እዚህ የሚግማሙትን አትስማ። ዝም ብለህ የሆነ ሲጀመር ሰው መስመርህን አስተማሩ ሊያስነክሩ እየገፋፉት ያሉት። ይሄ ደግሞ ለማንም አይጠቅምም። አለይኩም ሰላም ሰላም ነው ማለት አልሐምዱሊላህ። አማን በላቸው አያበሳጨው። እሺ በአንተ ቦታ ሆነው ያልሆኑ ሰዎች ናቸው አንተን እንትን የሚሉ እነሷ። አሁን በሷ ቤት እሷ አሜሪካና ያለችው ምናምን ለዛ እንትን ለማለት ነው። አንተ ቦታ አትሆንም። ታንተ በላይ ደግሞ ለአማራ እንትን ያለ የለም። ቀናተኛ ባለጌ ሸርሙጣ ስለሆነ ነው። ምንም እንትን ጆሮ አትጻፋትችን። አንቺ ደግሞ ታችኛው አታለቅለቂ። ትገድፊ እንደሆነ ገድፊ እዛው ታችናት እኮ ዙሮ ልጅቷ ያቺ ባለጌ ናት። ንግስታችን ተብላ ላይ እንትን ላይ ወጣለ አናት ላይ ማለት ነው። ልጅቷ እሷ ንግስትና ማናት? ምንድናት? ይሄን ስትል የሆነ ቅናት ነው ምንድን? አሁን አንተን እርግጠኛ በብዙ ሰው የሚለው ቀናተኛ ነው የሚለው። እርግጠኛ ነኝ ቀንቶ ነው የሚለው። በምኗ ነው የሚቀነው? በምኗ? ማናት? ሰላም ይሰማል። ምን ነካ? እኛ እኮ ስልጡን ህዝቦች ነን። ስልጡን ዓለም ስትሰለጥን ተብሎ የተዘመረልን ሰዎች እንዴት ነው አንተ ወደዛ ወርደህ እንትን የምታደርገው? ከሚመጥንህ ሰው ጋር ነው። ቆማጣ ብለህ ካላልከው እንትን ያደርጋል። ግን አንተ በማይንድም እሴትህ ባለህም አንተ ባለትዳር ልጆች አባት በብዙ ነገር የምትበልጥበት ነገር ስላለ ይሄን ደግሞ ለአንተ አልነግርህም። ችግር መከራን ቤተሰቦቻችን ምን ላይ እንዳሉ እናውቃለን። የከፈልከው ዋጋ የሚረሳ አይደለም። በምንኛውም የሚመጥንህ ሰው ጋር ነው ማውራት የምትችለው። ስለዚህ አሁን ተመልከተው፣ ቪውን ተመልከተው። ወሬና እንትን ሲኖር የስራ ሰው ሆነ መገኘት ነው። ሰውን መምለጥ የምትችለው ሰርተ ስትገኝ ነው። ወንድ ልጅ ደግሞ ደረቱ ሳይሆን ኪሱ ሲያብጥ ወንድ። ስለዚህ ይህን ለአንተ አልነግርህም። ትልቅ ነህ። በችግርም እንደ ወርቅ ተበጥረህ ተፈትነህ የተገኘህ ልጅ ነህ። የመጣህበትን ቦታ ማንነትህን አሳምነው ጽጌ ከበቀለበት ምድር የወጣህ ልጅ ነው። ስለዚህ ይሄ ለአንተ ንቀተዋት። ንቆ መተው እኮ ማለት መሸነፍ እኮ አይደለም፣ ብልህነት ነው። ስለዚህ አንተ ደግሞ ብዙውን ነገር እንትን የሚያራግበውን ነገር እንትን የስራ ሰው በቃ ስራ ነህ። ከሰዎች የምንወስዳቸው ጥሩ ነገሮችን ነው። መጥፎዎችን አማሰር የሚገባ ነገር የለም። አንተ የሚያስተዳድርህ አንድ አላህና አንድ ስራ ብቻ ነው። በቃ ስለዚህ አሁን ወደ ስራ በቃ ስራህን ስራ። ይሄን እንደነዚህ አይነት አስተያየቶችን ስማ ዝም ብለህ ሰያው። እኔ እኮ ስማኝ፣ ግን አንዳንድ ጊዜ ሰው ድንበሩን ሲያልፍ ምን ነገር አለበት በሚለው እንጂ እውነት ነው እኮ እሱ በጣም ሰላም እንዴት ነህ? ሰላም ነው አለሁ። ለእንደዚህ አይነት ሴት እኮ ልክ ልኳን መንገር ነው ያለብህ። ሲጀመር ማሽቃበጥ አያስፈልግም። ከአንተ በላይ መስዋዕትነት አልከፈለችም እሷ። ቁጭ ብላ ብር ከመሰብሰብ ውጪ ለአማራ አንድ የከፈለችው ነገር የለም፣ ያደረገችው ነገር የለም አይደል? እሷን ማክበር ሲጀመር ማን ነው እሷ ጎንደር ያረጋት? ሶማሌና ኦሮሞ ነች። እናንተን የመናገር ሞራል የላትም። ከየት መጣ? ልታፍር ይገባል። እንደውም አንተ መናገር የለባትም። አንድ ነገር እስኪ ለአማራ ያደረገችው ነገር ይሄንን ትበል።
እንዴ? በምን ሞራሏ ነው አንተን አሽሙሮ የምትናገረው? እቺ ግማታም ማለት ነው፣ ጥንባታም። ሲጀመር እሷ የጎጥ ጥላቻ አለባት በጣም ማለት ነው። እነዚህ የእሷ በጎች ናቸው ከታች እየሄዱ የሚያለቀልቁት እና አላርፍም ካለች ትረገጣለች። ቄጧን ነው የምትወዘውዘው። አንተ ስንት ነገር ሆነሃል አይደል እንዴ? ቄጥ ነው የምትወዘውዘው እኮ ገበያ ልጆች ማስተማሪያ ያዘቻቸው ብልግና ነው ሲጀመር። እኔ ምን አይነት እንደሆኑ እንዴ እንደ እንትን ተከፋፍላ መታ ደግሞ ታወራለች እንዴ? አስረግጠን ነው ምን ነግራት እና በጎቿ ሂዳችሁ ንገሯት እሺ፣ እንዳትደርስ። ቀልድ የለም እሺ። እና እኛ ቲክታክ ላይ እና በተግባር የታየና ቲክታክ ላይ ያዙ ይልቀቁኛ ለአማራ አንድ ነው እንዴ? ምን አይነት ወሬ ነው የምታወሩት? ንግስት ናት ገረመ ለዛ ሂዳችሁ በሉ። የሚያዳምጣችሁ የለም። ይሄ ልጅ ብዙ ነገር ከፍሏል። ሁላችንም ያየነው ነገር ነው። ገባችሁ? ማንም እዛ ጋር ዞር ብሎ ያየው ሰው የለም አይደለ? እከካም እና አታሽቃብጡ። ልክ ልኳን ትነገራለች። ምን ነገር አለበት? ቅድም እንዳለው ቆማጣን ቆማጣ ካላልከው አይገባም። ስለዚህ እኛ ደግሞ ብንደርስ ችግር የለም። ሰው ደርሶ ከተናገረ ማንም ሳንደርስ ሲጀመር ይኸውልህ ለሰው የሆነ ነገር በጣም ኮምፕሌክስ አምነች ሰርቶ የሚበላን ሰው ለማኝ ሙድሊዝ ደስ አለ። አይ ሰው ላይ ተብሏታል። ሰያ ልጅቷን እኮ ሰው ነበር የሚያቃለን እኮ ድሮ አይደል? እኛ ቤት አይደለም ተንጠልጥላ የፈመሰችው እኛ ቤት አይደለም። እየተወዘወዘ እንትን የሆነ ቂጧን ባቷን እንትን እያወዛወዘች እንደዚህ ያረው ቤታዩ የምትባል አማርኛ አናውቅም እንዴ? አማራ ልትናገር አትችልም።